በዛሬ ቪዲዮ እነዚህን አሮጊት ፈስ ለጤና የሚሰጣቸው ጥቅሞች እነዚህን ወንዶች ቺስ ያረጉ ቶሎ ለምን እንደሚያጅ ታውቃላችሁ? ምክንያቱም ተገቢውን ጥንቃቄ ስለማያደርጉ ነው። እስኪ ቢያንስ ፊታችሁን ሸፍኑት። እነዚህን በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ማለት ችግር አለ እንዳታወርዱ። እነዚህን የፍቅር ሲዝም ጾሙ ሰዎች ነብይ ደምሳሽ እንዳላችሁ ከፓስታ በእንጀራ ውጪ ሁሉንም ምግብ መብላት ትችላላችሁ። ጾሙ የሚሆነው ደግሞ ማክሰኞ ከ3 ሰዓት እስከ 4 ሰዓት ባለው ነው። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ያው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ሞንደልደል ለልጅ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠውላችኋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። እስኪ ዝም ብለህ ከምትቆለት ለምን አታግዘኝም? ምን ላግዝሽ? ይኸው ጎመኑ ቀንጥስ። ምን ያቀነጣጠስ ቃሟ። አይ ዛሬ ይቅርብኝ፣ አልቅም። ኧረ በለው ሰባተኛው ሰማይ ነው የምትልከው። እሺ ጀምር። ዋጋ ይሄን ግን እኔ አያቅተኝም። ና ከምር ቅረጽ አያቅተኝም። ራቅ በል ወደዛ። ታው ይሄ ማን የማያቅተኝም? ምን በጣም ሰው ትንቃላችሁ ግን ምገርሙ ፍጥረቶች። እንደውም ላስ ያዛችሁ እናሳክማታለን። በደንብ ቅረጽ። እናሳክማታለን። እሺ እንዳልወድቅባችሁ ወደ ጎን ኧረ ቅረጸኝ በደንብ እንዴ። እሺ ወደ ጎን ላድርገው ወይስ ወደፊት? ዶክተር ነው የፈራ ይመለስ ይላል። እሺ እዛው ቀረሽ። ኧረ በጭራሽ ቢቀርስ ዶክተር ነው ቢቀርስ። ልጅ ቢሮጥ አባቱን አይቀድምም ለሚባለው አባባል ይሄ የዶክተር ነውና የአባትየው የመገልበጥ ውድድር ያሳያል። አሽመሾሻ ዛሬ ጅንጀና ፕሮማክስ ይላል። 6 ሰዓት ሆኗል እኮ ወዴት ነው? አንደኞቹ ተከተለው። የወሬ ሱስ እሺ ስልክ ምናምን እኔም ወድሻለሁ። ወይኔ ወንድሜ እወድሻለሁ ለማለት ነው ጓዳ የገባኸው። እንዴ ሻሹን አሰራ
የቡናው ጭስ ፀጉሩን እንዳያበላሸው ነው ሻሽ ያሰረ በለው። ራሱ ቆልቶ ራሱ ላይ ማጨስ ይቻላል እንዴ? የባልንም የሚስትንም ስራ አሟልቶ ኧረ ጌታዬ ምን አይነት ሰውዬ ነው? ሰውዬ ግን ጤነኛ ነው እንዴ? ባልም ሚስት መሆን ይቻላል እንዴ? እኔ እኮ ሻርፕ ነገር መስሎኛል። የሆነ ወንዶች አንገታቸው ላይ የሆነ ጠምጠም የሚያደርጉት ነገር አለ እና እንደዚህ አይነት ነገር መስሎኛል። ፍሬንዴ ቡና ሊያፈላ ነው እና ጭስ እንዳይልበት ፀጉሩን ሸብ እንዴ ይሞታል እንዴ? ጀበናዋን ጣድ ለራሷ ከሽከሽ አድርጋ የቡናዋን ጭስ አውቃችሁታል። በቀደም አበሻ ጽዳቱን አይጠብቅም ምናምን ብሎ ቂጣ የቀደዱ አፉን ሲለቅብን የነበረ ሰውዬ ነው። አበሻ ከንጽህና ጋር የተጣላ ስለሆነ ዛሬ ንጽህናን እንዴት አድርገን እንደማሳያችሁ አሳያችኋለሁ። ጥፍር ቤት እየሄድን ነው። ያው አበሻ ንጽህና ሌላ ነገር መስሎ ነው የሚታየው። ስለዚህ ጥፍር ማጽዳት ሌላ ነገር መስሎ ይታያቸዋል። ቢኮዝ እነሱ ጥፍራቸው ውስጥ የተረፈ ወጥና የተረፈ ሽንኩርት እኝኝ እያሉ መውሰድ ስለሚወዱ ነው። እዚች የቀለበት ጣቱ ላይም የመስቀል ዲዛይን ምናምን ያሰራ ሰውዬ ነው። እንደተመለከትነው ደግሞ ከጥፍር ሙረዳው በኋላ ሻሿን ሸብ አድርጋ ወደ ኩሽኗ ጉድ ማለት ጀምራለች። ቀጣይ ምን ታሳየን እንደሆነ እንግዲህ መድኃኒዓለም ይወቀው። እውነት ከዚህ መንፈስ ያውጣ። ሌላ ምን ይባላል? ቴዲዮና ከልጅ ማይክ እያሉ ሙራጃ ነው ሙራጃ ፕሮግራሙን በቀጥል ረጋተኝና እናትዬ ምን ሆነች ነው? ምን አጋጥሞች ነው? ትላቸው እንደዚህ ያለ ነገር ልቤት ስለሚነጋኝ ነው። አይታት ስሜቴ ሆነች ነው። ኢሞሽናል ዳሜጅ ማለት ይሄኔ ነው። ኢሞሽናል ዳሜጅ እንግዲህ ሰሞኑን ያው በወንዶችና በሴቶች መሀል ኃይለኛ ጦርነት ተጀምሮ ነበረ። ወንድ ልጅ እንደዚህ ካላረገ ሴት ልጅ እንደዚህ ካልሆነች ምናምን የሚሉ መመላለሶች ነበሩ። ቀጣይ ፓርት ተለቆልናልና እስኪ እንመልከት። ምን ተባባሉ ይሆን ከኛ ውጪ? እስኪ እንስማ። እሺ እኔና ግብረ አበሬ በሰራነው ቪዲዮ ላይ ምላሽ ሰጣለች። ለምላሹ ደግሞ ብቻዬን ዛሬ ምላሽ መስጠት ይሆናል። ምክንያቱም ግብረ አበሬ ለረፍት ወጥቷል። የለም ምን ልትል እንደሆነ እንስማት። አታፍሩ እንደምትወዱ በየቀኑ መናገር አሁን በጣም ትልቅ ነገር ሆኖ ሲጀምር ለዘላለም አትንገሩ ስትፈልጉ እንደው መስማት አንፈልግም። በአንድ አፍ ያልሻት እንዳትረሻት እወድሻለሁ መባል አንፈልግም ያላችሁት አይደለ? ስለዚህ እኛ ወንዶች ግን ጥሩ መልካም ደግ ስለሆነ እኛም ስንለው ደስ ስለሚለን ማለት ነው ሪከርድ አድርገን እናስቀምጥላችሁና እወድሻለሁ ቢለው ቃል ሳስፈልጋችሁ በብሉቱዝ ስፒከር ጋር ኮኔክት እያደረግን እንከፍትላችኋለን እንጂ ጉሮሯችን አይደለም። ምነው መጀመሪያ በእጅ ውስጥ ከማስገባት በፊት ጉሮሮ አልደረቀ? ሪከርድ አድርጌ ያሰማችኋለሁ። አንፈልግም። አትንገሩን አንኮ በቃ መዝሙር እንሰማለን። ቢያንስ እሱ ሊያጸድቅ ይሆነናል። እባክሽ ሁሉ ጊዜ ራሴን ማስረዳት አለብኝ ወይ? እና ታዲያ ማን ሊያስረዳላችሁ ነው? ወይ ግንባራችሁ ላይ ሊስት አውጡና ለጥፋችሁ ተንቀሳቀሱ እናነባዋለን። ወይ ሰው ቅጠሪ እንዴ! እኔ ጠንቋይ ቁጭ አድርጌ አልቀልብ። ልክ እናንተ ፍላጎታችሁ ለእኛ ማስረዳት እንደሚከብዳችሁ እኛም እንወድሻለን የሚለውን ቃል ደጋግመን 10,000 ቢሊዮን ጊዜ መናገር እንዲህ ነው የሚከብደን። አየሽ አይደል? ጠንቋይ አልቀልብም። ጠንቋይ መቀለብ እኮ አያስፈልግም የምናስበውን ነገር ለማወቅ። አይኔን አይኔን አይታ ትረዳ። ደግሞ ካልጠፋ ነገር ውሃ ጠጪ። ካልጠፋ ነገር ውሃ። ከውሃ በላይ ምን አለ ሲጀመርሽ? ምን ልስጥሽ? እየታረሽ አይደል? አጥሚት አልሰጥሽ? ብርዝ ልስጥሽ? ወይስ ጣላ ይሻልሻል? ወይስ ድራፍት ይመችሻል? ታወር ላውርድልሽ? ወይስ ብሉ ሌብል ነው የሚሻልሽ አይደል? አንቺ እሱን ነው የምትፈልጊው። እና ደግሞ አዎ ዶክተርሽ ነኝ። በዚያ እያያዛችሁ እወድሻለሁ የሚለውን ቃል በግሉኮስ ተሰክቶ እንዲሰጣችሁ ስለምትፈልጉ ዶክተርሽ ነኝ። ያንን ማድረግ አይቀርማ። በዛ ላይ ደግሞ የሚያስፈልግሽን ነገር አይንሽን መርምሬ እንዳውቅ እንድረዳ የምትጠብቂ ከሆነ አዎ ዶክተርሽ ነኝ። የአይን ሐኪም ነኝ እንዲያውም ማለት ነው። እየጮክብኝ ነው። ሲጀምር አትጮክብኝ፣ ድምፅህን ቀንስ። ጆሮዬን ያመመኝ ነው። ሲቀጥል ደግሞ ጣላ ብርዝ ምናምን ምንድን ነው አላማ? ልታሰክረኝ ነው? ምንድን ነው ድራፍት ምናምን? ከዚህ ውጭ በቃ ምን ማታውቅማ እጅ ብለን ለቀቅ ቋጣሪ። አንተማ በራት ትደፋኛለህ። አትቢ ማን ተጎዳ እንዴ? እኔ እጠቀማለሁ አንቺ ትጎጃለሽ እንደውም ማለት ነው እንዴ? እቋጠርስ በዚህ ኑሮ ውድነት ላልቋጠር ነው። ትቀልዳለች እንዴ? ደግሞ አጠገባችን ያለውን ነገር እንበላለን ያላችሁት፣ ስለዚህ አጠገባችሁ ምን ልበሉን ነው? ይሄ በጣም ለወንዶች ህይወት አስጊ ነው። የወንዶች ጉዳይ ይሄን ነገር አዳምጦ አስፈላጊውን ክትትልና ውሳኔ እንዲወስድ አስተላልፍ ያለውን እነዚህ ሆዳሞች ናቸው። ጋይስ ይበሉናል። ሲጀምር ፕሮቫይድ ማድረግ ግዴታችሁ ነው። ሲቀጥል ደግሞ እኛ አንፈልግም ብንል ራሱ ምግብ ነው የገዛችሁልን። እንደ ቢግ ዲል አታውሩት።
መኪና የገዛችሁልን መሰላችሁ እንዴ? ይበሉናል። ምናችሁ ነው የሚበላው? ሐዋሳ ላይ ሀይሌ ሪዞርት እያለ ለምንድን ነው እኔ ተንጠራርቼ አሜሪካና ፓሪስ የምወስድ ሲጀመር ማለት ይሄ የሚያሳይ ትራቭል ማድረግማ ፎቢያችሁ ነው እናውቃለን። እንደናንተ አላማማ ኢትዮጵያ ውስጥ ተወልደን ኢትዮጵያ ውስጥ እንድንሞት ነው ሀሳባችሁ። ግን ሀሳባችሁ አይሳካላችሁም። በጣም የሚገርማችሁ ነገር የሴቶች ጉዳይ ማህበር ሆዳሞች የተባልን ነው። በግራና በቀኝ ጦርነት ከፍተውብናል። እንደዚህ ተባልን ብላችሁ አንድ ሰው ሲያለቅስ ማየት አልፈልግም። ቆፍጠን በሉ በቃ። ቆራጥ ነው መሆን ያለብን። እንደማንሰማቸው በጋራ ሆነን ልናሳያቸው ይገባል። ሆዳም በተባለው ዙሪያ እስቲ የራሴን ሀሳብ ልስጥ። አንዳንድ ወንዶች ምን ያደርጋሉ መሰላችሁ? እስቲ ልጋብዝሽ ምናምን ብለው ይቀጥሩና ከዛ በኋላ ፒዛ ምሳሌ ላድርግላችሁ። ያው በጾም ፒዛን አነሳው ይቅር በሉኝ፣ ግን እንደው ለምሳሌ ስለሚመች ፒዛ ምሳሌ ላድርግና ልንገራችሁ። ከዛ ፒዛ ምናምን ያዛሉ። እንግዲህ ሴቶች ብዙ ጊዜ ችግራችን አሁን ከተቀረፈ አላቅም፣ ምግብ ሆቴል ላይ ምናምን ሲታዘዝ በጣም በቃ ትንሽ ትንሽ ነው የምንበላው። ለምን እንደሆነ አላቅም። በቃ እንደዚህ አይነት ሙድ አለን፣ የሚደብረኝ ሙድ። ከራበን የሆነ ብድገረ ጥርግ አድርገው መብላት ነው። ምን አይነት ብቻ እንበላለን እንደዛ። እና እኔ ርቦት ይሁን ጠምቶ ምን ሆኖ እንደመጣ አይታወቅም። ብቻ ያ ወንድ 6 ቦታ ተቆራርጠው ከሆነ እሷ አንዱን በልታ አንዱን ደግሜ ብላ እያሰበች ዞር ስትል 4ቱም ገብቷል እሱ ውስጥ። ከመቼው አጠዳድፎ እንደሚጨርሰው አይታወቅም። እና ጥርቅ አድርገው በልተው ከዛ እንዴት ነበር ምናምን ብለው ጓደኞቻቸው ሲጠይቋቸው ምን እንደሚሉ ታውቃላችሁ? እንዴ ፒዛ እኮ ነው የጋበዝኳት ምናምን፣ በቃ በጣም ጸዴ ነበር፣ ቀብረር ነው ያረኳት ምናምን ብለው ያወራሉ። እኔ ግን ለምን እንደዛ እንደምትናገሩ ነው ግራ የሚገባኝ። ራሳችሁን ለራሳችሁ ጋበዝን ለማለት ሼም እየያዛችሁ ነው። አንድ ፒስ በልታ እንደው ጋበዝኳት ብሎ ማውራት አይከብድም? ምንድን ነው? እንደዚህ አይነት አመል ያለባችሁ ወንዶች አላችሁና አድቡ፣ በእኛ ስም አትነግዱ ለማለት ነው። እና ወደነዋል ጦርነቱን፣ ግፊበት እህታችን አለን ከጎንሽ ነን ለማለት ነው። የፍቅር ሲዝም ጾም ጾሙ ሰዎች ነቢ ደምሳሽ እንዳላችሁ ከፓስታ በእንጀራ ውጪ ሁሉንም ምግብ መብላት ትችላላችሁ። ጾሙ የሚሆነው ደግሞ ማክሰኞ ከ3 ሰዓት እስከ 4 ሰዓት ባለው ነው ብሏችኋል። ከፓስታ በእንጀራ ብቻ የምትጾሙት። እሺ አመሰግናለሁ። ከ3 ሰዓት እስከ 4 ሰዓት ብቻ በጣም አልበዛም? ትችሉት ይሆን? ትጎዳላችሁ። ተው። ፓስታ በእንጀራ ማጣት ማለት ደግሞ ከባድ ነገር ነውና እኔ አላቅም። እንግዲህ ከ3 እስከ 4 ሰዓት ባለው በጣም ነው ከባድ ነው። እኔ እንዴት አድርጋችሁ ጾሙ እንድትወጡት እንደምትችሉ የፍቅር ሲዝም ሃይማኖት ተከታዮች እንግዲህ ፍቅር ሲዝም ይሆናችሁ። ሌላ ምን ይባላል? ነቢ ደምሳሽ ግን ጨቆንካቸው ባይ ነኝ። ይገርማችኋል፣ እኔና ባለቤቴ ልጆች ከመውለዳችን በፊት እንደ ፋርማሲ እባብ ተጠምጥሜበት እሱም ተጠምጥሞብኝ ነበር የምናድረው። ከዛ ልጆች ስንወልድ ልጆቹ መሀላችን ስለሚተኙ እኔና ባሌ እየተራራቅን መጣ። ከዛ ትንሽ ቆይቶ ልጆቹ አደጉ። ልጆቹ ሲያድግ ምን ትላለህ? አሁን እኮ 2 ነገር እኮ ነው ችግር ይሆን። አንዱ ቦርጫችን ነው፣ እንዳንቀራረብ ይገፋናል ሁለታችንም ስንገፋፋ። ሁለተኛ ደግሞ የብርድ ልብስ አቤት ግድብ ነው የሚመስለው። እሱ ደግሞ መሀል ላይ ያለው ብርድ ልብስ እሱ ቢነሳ በጣም እንቀራረብ ነበር። ቦርጫችን ካልጠፋ ግን እናንተ እየሞከርን አይደለም ማለት ነው። እሱን እንኳን ችግር የለውም ብለን እንሳሳም እንችላለን። በርከክ ነው። ፈጣሪ አምላክ ሆይ እኔና ባሌ እየሞከርን ነው ለመቀራረብ። እናንተስ እየሞከራችሁ ነው? ስንቶቻችሁ ናችሁ ጀርባ ለጀርባ ተሰጣጣችሁ ብርድ ስልካችሁን ይዛችሁ የምትተኙት? እኔና ባሌስ በቦርጫችን ምክንያት ነው ልንገናኝ ያልቻለው። እሱም ቦርጫም ነው እኔም ቦርጫም ነኝ፣ ግን እየሞከርን ነው። እስኪ መጀመሪያ ቦርጫችሁን ለማጥፋት ሞክሩ። ደግሞ ሳልነግርሽ ባለቤቴ እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ወይ ጫማ ስለምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርሳለሁ እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው።
ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት ይረፈድብኝ። ዛሬ ባለቤቴ ምሳ ምን በለው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? እኔ ግን በጣም ግርም ልንቅ ያለኝ ቪትስን ከጫማ ጋር ከባድ ነው። አንዳንድ ሰዎች በእግር ከመሄድ ይሉና እንደው የሆነችው ትሁን ምናምን ብለው መኪና ይገዛሉ። ያው መኪና ተብሎ ሙሉ ስም ባትይዝም መኪ ድረስ ትደርሳለች እና ግን ያው ብዙ ይቀራታል። አንዳንድ ሴቶች ደግሞ እንሸኝሻ ምናምን ሲባሉ በዚች እግሬ ይሻልም ምናምን ይላሉና ደህና ጫማ የለሽ መኪና ትንቂያለሽ ምናምን የሚባል አባባል አለ። ግን ለቪትስ አልነበረም። ተጉኝ እንዴ ቪትስ እኮ ተወዷል። ባይዘው ዋጋውን ካላወቃችሁ ልንገራችሁ ብዬ ነው። ቪትስ ለመግዛት ሚሊዮነር መሆን ያስፈልጋል። እንደዛ ነው። የ3000 ብር የትራፊክ ቅጣት 42000 ብር የከፈልኩበት ምክንያት ምንድነው? ወንድማችሁ ዲያቆን አቤኔዘር ነኝ። በእኔ የደረሰው ነገር ወደ እናንተ እንዳይደርስ ነው ለመንገር የመጣሁት። ብልጥ ሰው ከሰው ስህተት ይማራል ስለሚባል እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስ ለመንገር ነው የመጣሁት። ንግግሬን ከመጀመሪያ በፊት በንብረት ያሳልፍልኝ የኔ አምላክ የሆነው የሰራዊት ጌታ አምላክ የመድኃኒቴ ኢየሱስ ክርስቶስ የነገሰና የከበረ ይሁን። በንብረት ያሳልፍልኝ አምላክ ጤናዬ ላይ ምንም ስላልደረሰብኝ እግዚአብሔር ሁሉ ጊዜ ክብሩን ይሰጠው። እንዴት ነው ሁሉ ነገር የሆነው? መስከረም ላይ ወደ ቃሊቲ እየሄድኩኝ ራዳር እንደነበረ ቦታውን አልተመለከትኩኝም ነበርና በመጣሁበት ስፒድ እየሄድኩኝ ስለነበረ አንዲት የስምሪት ተቆጣጣሪ ማለትም ደግሞ ይሄ መንገድ ትራንስፖርት ሰራተኛ አስቁማኝ ነበርና ከዛም በኋላ ምንም የነገረችኝ ነገር የለም። በዚህ ማለፍ አልነበረብህ ማለችኝ። እሺ መልካም ካሁን የቅጣት ወረቀት ሰጠኛለች ብዬ ሳስብ መልሳ መንጃ ፈቃዴን ሰጠችኝ። ስልክ ቁጥርህን ንገረኝ አለችኝ። ስልክ ቁጥሬን ነገርኳት። ወላዲት አምላክ ታውቀዋለች። በዚህ ክፈል፣ እንደዚህ አድርግ፣ በዚህ ግባ፣ ምንም አይነት ነገር የነገረችኝ ነገር የለም። ያለፈም ቀን ስለሆነ ነው እንጂ እንደውም ትንሽ ዲስስፔክቶች ነበሩት። እግዚአብሔር ፈቅዶ በሰላም ተመልሼ ወደ ቤቴ ከሄድኩኝም በኋላ ልክ እንደዚህ እኔ ደግሞ የተቀጣውም አልመሰለኝም። ሂድ ያለችኝ የመሰለኝና አባቴንም ልክ እንደዚሁ አንድ ጊዜ ደግሞ ኤቲኤም ማውጣት ፈልጎ አስፓልት ላይ እሱን ሳወርደው ድጋሜ ልክ እንደዚሁ አንድ ስምሪት ተቆጣጣሪ ነገረኝ። መጣና እንደዚህ ስለማይቻል እቀጣሃለሁ አለኝ። እሺ ቅጣኝ ብዬ ስሰጠው ምንጩን አይነግሯችሁም፣ በዚህ ነው የምታደርገው፣ በዚህ ትቀጣለህ፣ አፕሊኬሽን አለው። ወላዲት አምላክን ምንም አይሏችሁም፣ አይነግሯችሁም። ስለዚህ የሄዱበት ድረስ ተከትላችሁ እንዴት ነው የምከፍለው፣ እንዴት መሆን እንዳለበት ጠይቃችሁ እጃቸውን ይዛችሁ መሆን ስላለበት አደራ ያሉበት ድረስ ሄዳችሁ ጠይቋቸው። ከዛም በኋላ አንድ ትራፊክ መንገድ ላይ የማውቀው ነበርና ሰላምተኛ የሆነ እንደዚሁ በቲክቶክ ፕላትፎርም የሚያውቀኝ እንዴት ነው መክፈል ያለብኝ ብዬ ስነግረው አፕሊኬሽን እያወረዱ ወይም እንደመሰረቱ ነግሮኛልና ገብቼ ሳየው ምንም አይነት ዕዳ እንደሌለብኝ ነገረኝ። ከዛም በኋላ ትላንትና አንድ ጓደኛዬ እንደዚህ አይነት ቅጣት ሲያነሳ እኔ እኮ ሞክሬው ምንም አይነት ዕዳ የለብህም ብሎኛል ብዬ ገብቼ እስኪ ዝም ብለህ ቼክ አድርገው ብሎ ሲመለከተኝ 42000 ብር ቆጥሮ ተመልክቻለሁ ትላንትና። ምንም ማለት አይደለም። እናንተ ግን ተማሩበት። ገብታችሁም ቴሌብር ላይ ወይም ደግሞ የራሳቸው አፕሊኬሽን አላቸው ከላይ የማስቀምጥላችሁ ይሄን አፕሊኬሽን ገብታችሁ ያለባችሁ ዕዳ ካለ በጊዜ ክፈሉ፣ ወለድ እንዳይኖርባችሁ። ሌላው በአደጋ የቀይረባችሁ እንጂ እግዚአብሔር የትኛውም ነገር ተሰርቶ ይመለሳል። ክበሩልኝ። አመሰግናለሁ። በነገራችን ላይ በጣም በርካታ ሰዎች እንደዚህ አይነት ቅሬታ እያነሱ ነው። ትራፊኮች መንጃ ፈቃድ ይቀበሏቸዋል፣ ለምን እንደተቀበሏቸው አይነግሯቸውም ምናምን። የሆነ ብር ቅጣት በኦንላይን ነው ቅጣት የሚቀጡትና ያንን ቅጣት ሳይነግሯቸው ቀርተው ከዛ በኋላ በጣም ብዙ ብር እየተቀጡ እንደሆነ በሰፊው እየተናገሩ ይገኛሉ። እንደሰማ ነው እንግዲህ ከአንድም ሁለት የመንገድ ትራንስፖርት ሰራተኞች ቀጥተውት፣ ግን ለምን እንደቀጡት ስንት ብርስ እንደቀጡት ኢቭን እንደቀጡት ራሱ ሳይነግሩት የ40 ምናምን ሺህ ብር ባለዕዳ አድርገውታል። ኤኒዌይስ ያው ብታሳውቁ መልካም ነው። ሰውን ያላሰበው ዕዳ ውስጥ ከማስገባት መነጋገር እኮ ባጭሩ ይሄን ያህል ብር ቀጥቻለሁ፣ ሄደህ እዚህ ቦታ እንደዚህ አድርገህ ክፈል ብሎ መናገሩ መልካም ነው ብዬ አስባለሁ። አይመስላችሁም?
ስለ ወላጅ አልባዋና እጅግ አሳዛኟ ፓንች እንግዲህ የሰማችሁ ይመስለኛል። ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ እንግዲህ ፓንችን በተመለከተ በርካታ ቪዲዮዎች ሲዘዋወሩ ነበረ። በቪዲዮ ምክንያት እንግዲህ በርካቶች አዝነው ሀዘኔታቸውን ጭምር እንዲሁም ደግሞ ለፓንች ያላቸውን ፍቅር ጭምር ሲገልጹ እየተመለከትን ነበረ። ገና በትንሽ የእድሜ ላይ የምትገኘው ፓንችም እንግዲህ በሌሎች ጦጣዎች ሪጀክት ስትደረግ ጥቃት ሲደርስባት እንዲሁም ደግሞ ስትገፋ የሚያሳዩ ቪዲዮዎች ነበሩ መጀመሪያ ላይ ሲንቀሳቀሱ የነበሩት። በጃፓን በዚህ ዙ ውስጥ የሚገኙ የዙ ውስጥ የሚሰሩ ሌሎች ሰዎች ግን የፓንችን ብቸኝነት ወይም ደግሞ በሌሎች ጦጣዎች ሪጀክት መደረጓን ያዩ የዙ ሰራተኞችም የምትመለከቷትን አሻንጉሊት ስተዋት እችን አሻንጉሊት እንደ መሸሸጊያ እንደ እናት እንዲሁም ደግሞ እንደ ጓደኛ እየተመለከተቻት ነበረ ስናይ የነበረው። ፓንችም ገና በልጅነቷ እናቷን እንዳጣች ነው እየተነገረ የሚገኙ የተለያዩ አስተያየቶች እየተሰነዘሩ ቢሆንም እናቷ እዛ ውስጥ አለች፣ እናቷ ማብራ ሪጀክት እያደረገቻት ነው ቢባልም ነገር ግን ከዚ ውስጥ የሚሰሩ ሰራተኞች እየወጡ እንዳሉ መረጃዎች ከሆነ የፓንች እናቷ ገና በልጅነቷ ነበረ የሞተችው። ነገር ግን ፓንች ከሌሎች ጦጣዎች ጋር ለመግባባት እጅግ በጣም ተቸግራ እንደነበረ እና እንደምትመለከቷት እንግዲህ ጥቃት ሲሰነዝሩባት አታክ ሲያደርጓት ሲጎትቷት ሲገፈትሯት ይታያል። ይህ ነገርም በጣም ሴንሲቲቭ አድርጓት ስትጮህ ጭምር እንግዲህ ይሰማል ማለት ነው። ይህንን ተከትሎ ነው የተሰጣትን አሻንጉሊት እንግዲህ እንደ እናት እንደ መሸሸጊያ እንዲሁም ደግሞ እንደ ጓደኛና ልክ እንደ ራሷ ቤተሰብ ስታደርጋት የነበረው። ፓንችም ይችን አሻንጉሊት የትኛውን ቦታ ላይ ስትንቀሳቀስ ጥላት አትንቀሳቀስም። በተጨማሪም ደግሞ ይችን አሻንጉሊትም ጭምር እንግዲህ በርካታ ሰዎች አሻንጉሊቷ አድናቆትን ለፓንችም ደግሞ ፍቅርን እየተሰጣት ይገኛሉ። ፓንች ዊ ላቭ ዩ እየተባለ ነው የሚገኘው። በተለያዩ ማህበራዊ ትስስር ገጾች ላይ እንግዲህ የፓንች ቪዲዮ በሰፊው እየተዘዋወረ ይገኛል። ቢቢሲን ጨምሮ እንግዲህ በዓለማችን ላይ የሚገኙ ትልልቅ የሚባሉ የዜና አውታሮች ሳይቀር እንግዲህ የፓንችን ጉዳይ ከቁም ነገር አይተው ሲዘግቡትም ጭምር ነበረ። እናንተስ ይህችን ጦጣ ስትመለከቱ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ዊ ላቭ ዩ ፓንቺ በእውነት በጣም ታሳዝኑ ስታሳዝን አሻንጉሊቷን እየጎተተች ምናምን። የአሮጊት ፈስ ለጤና የሚሰጣቸው ጥቅም ነው። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ። ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብግነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለ። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። እንደው ሳትዋሹ ማለት ነው የአሮጊት ፈስ ምናምን ስትል መጀመሪያ የመጣላችሁን ጻፉ ኮመንት ላይ። እኔ ያው የአሮጊት ፈስ እያልን ድሮ ልጅ ሆነን የሆነ ቡፍ የሚል ነገር አለ። አረ የአሮጊት ፈስ አገኘው ምናምን ጫን ስትሉት ቡፍ ነገር ይላልና መጀመሪያ እሱ ነበር የመሰለኝ ሆነስትሊ ስፒኪንግ ማለት ነው። እናንተ ግን የነማማ ፈስ መስሏችሁ ከሆነ በጣም አዝናለሁ። ግን ተክል ነው እንዳለችን ተክል ነው። ወይል እንግዲህ ጥቅም አለው ካሉን የአሮጊት ፈስ በአካባቢያችሁ ላይ ካለ ተጠቀሙበት ለማለት ነው። ግን እንዳትረሱት መጀመሪያ ልክ የአሮጊት ፈስ ምናምን ብላ ስትናገር ምንድነው አይምሯችሁ ላይ የመጣው የሚለውን ኮሜንት ላይ ብጽፉ ደስ ይለኛል። ወንዶች ቺ ሲያረጉ ቶሎ ለምን እንደሚያዝ ታውቃላችሁ? ምክንያቱም ተገቢውን ጥንቃቄ ስለማያደርጉ ነው። እስኪ ቢያንስ ፊታችሁን ሸፍኑት። እነዚህ የመሰሉ ኮፍያዎች እኔ ጋር መታችሁ እየወሰዳችሁ የማንም ቤተሰብ ሳይበጠበጥ ግንኙነታችሁን መቀጠል ትችላላችሁ። ሚስቶች የመጡትን ደንበኞች ፎቶ እያነሳው እልክላቸዋል። ወይኔ ክሬቲቪቲ! ዋው! ወይኔ በላቸው! ወይኔ በላቸው! ወይኔ በላቸው! ወይኔ በላቸው! ለሚስቶች ትልኪላቸዋለሽ? በጣም ትለያለሽ፣ በእውነት ትለያለሽ። እኔ አንዳንድ የልብስ ቤቶች እንደዚህ እቃ የሚሸጡ ነጋዴዎች ግን ሙያ ለባለሙያ የሚባል ነገር ብታውቁ ደስ ይለኛል። እውነቴን ነው። በጣም በርካታ የማስታወቅ የማስታወቂያ ሙያ ላይ የተሰማሩ በጣም በርካታ ጎበዝ ልጆች አሉ። ሶሻል ሚዲያውም ላይም አርቲስቶችም ላይ የመክፈል አቅም የለንም ምናምን ብላችሁ ሪምቧ ካላላችሁ በስተቀር በጣም ጎበዝ ልጆች አሉ። ፕላስ ደግሞ አዳዲስ የሚመጡ ቲክታከሮች በጣም እንደዚህ ልክ እንደ ቆዩት ቲክታከሮች ውድ አያስከፍሉም እና እነሱን ብታሰሯቸው በዛውም እነሱን ማገዝ ነው። ድርጅታችሁንም ደግሞ ማስተዋወቅ ነው። ምክንያቱም ያልተሰለቹ አዳዲስ ልጆች ስለሆኑ በደንብ እይታን ያገኛሉ እና በእንደዚህ አይነት መንገድ ብትጠቀሙ መልካም ነው ብዬ አስባለሁ። ክሬቲቭ የሆናችሁን አይመለከትም።
እንደዚህ አይነት ግን የሆነ በቃ ይሄ ያላ በቃ ሰው በሚናደድበት ሴንሲቲቭ በሆነ ኢሹ እየገባችሁ ማስተዋወቅ ምንድነው ድርጅታችሁን ለማስተዋወቅ መሞከር እኔ እንደው ሰው እንዲናደድባችሁ እንዲጣላችሁ ምናምን ያደርጋል ብዬ ነው ማስበው። እና ምንድነው ያስተላለፍሽው መልእክት ምንድነው? በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ንገሩ። የምሬ ነው የምላችሁ። እንደሰማችሁት እንግዲህ በሲድሮ አፕ ላይ ቅሬታ ተነስቷል። አዶናይ ምናልባት ሲያስተዋውቅ ሰምታችሁ ከሆነ ሲድሮ አፕ በርካቶችን ሚሊዮነር ያደርጋል፣ ህይወታቸውን ይቀይርላቸዋል። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለአበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መጥተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። ዩቲዩብ እንኳን ይከፍላል። በተለይ ቲክቶክ ምንም ጥቅም አልባ ነው የሆነው። ማስታወቂያ ካልሰራችሁና ላይቭ ካልተጫወታችሁ በስተቀር ቪዲዮ ብትለቁም ገንዘብ እንደማያመጣ ይታወቃልና ይህ አፕ ደግሞ ያንን ችግር ይቀርፋል በሚል እንግዲህ ማስታወቂያ በተደጋጋሚ እየሰሩ እንደነበረ አይተናል። በጣም ከፍተኛ የሆነ የደህንነት ችግር ያመጣልና ይሄንን አፕ እንዳታወርዱ እያሉ ነው። በዚህ ጉዳይ ላይ ለተነሱት ቅሬታዎች አዶናይም ሆነ ሌሎቹ የሚመለከታቸው እዚህ አፕ ላይ እየሰሩ ያሉ አካላት የሰጡት ምንም አይነት ምላሽ የለም እስካሁኗ ሰዓት። እንግዲህ ካለም የምንሰማ ይሆናል። ማንኛውም አፕ ሲመጣ እኛን የሚጠቅመን እንጂ የሚጎዳን ወይም ደግሞ ደህንነታችንን አደጋ ውስጥ የሚከት ነገር መሆን አለበት ብዬ አላስብም። እንደተባለው አይነት ነገር ካለ አካውንቱን ክሬት ከማድረጋችሁ በፊት ያሉትን ነገሮች በደንብ ማንበብ አስፈላጊ ነው ብዬ አስባለሁ። ከምንጨቃጨቃቸው ቤት ወጣ ቤት ገባ ምናምን እያልን ምናላቸውን ከምናዞር እንደዚህ ስጦታ በስጦታ አድርገን ስፖይል እናድርጋቸው። በጣም ስፖይል መደረግ የሚወዱት ስጦታ በጣም ነው የሚወዱት። እንደውም በዛ ሁላችንም ጎልድ ዲገሮች እንዳሉንን ማሳያ ይሆነናል። ትሬንዱን ተቀላቀሉ። የመጀመሪያው ማክቡክ ፕሮ M5 ነው እና ብዙ ጊዜ እንደሚፈልገው ሲያወራ ሰማዋለሁ። ፕሌይስቴሽን 5 ይሄኛው ፌስቡክ ማርኬት ላይ የገዛሁለት በቀናቶቼ። አይፎን አለ አዲሱ፣ የሶኒ ሄድሴት አለ፣ ናይኪ ኤርፎርስ 1 የፎሲል ሰዓት አለ። እንደምታዩት አዲስ ነው። በጀርባ ስሙ አለ፣ አላሳያችሁም። በጣም አሪፍ ሰዓት ነው እንደውም ማለት ነው። ጂፒኤስ ትራከር ምናምን በውስጥ አስገጥመሽ ስጩ በዛው ተቆጣጣሪ ስማርት ጋር። ይሄ የቢሮ ሱፍ ነው ከሜሲስ ነው የገዛሁት። ትንንሽ ጡታዎችም አሉ። ይሄኛው በጣም የወደድኩት ነው። ወንድ ልጅ እጅ ጌጥ ሲያደርግ በጣም ደስ የሚለኝ የማይቀረው ሽቶዎች አሉ። ይህ በጣም አሪፍ ነው። የኦሮቢ ቱትብረሽ ነው፣ ኤሌክትሪክ ነው እና በስልካችሁ ኮንትሮል ማድረግ ትችላላችሁ። የቱ ጋር እንዳልቦረሻችሁ ምናምን ይነግራችኋል። መጣ ባልየው። ኤኒዌይስ ወንዶች ሴት ልጆችን ስትንከባከቡ
እንደዚህ ነው ምናምን በሸብሻል። ሁላችንም ጎልድ ዲገሮች የተባልን በየቦታው እየተሰደብን ነው። ይሄንን ስማችንን ተባብረን ማሻር አለብን። እንደሱ ተበላሽ ከሆነ እንግዲህ አላቅም። እኛ ግን አልተባልንም። እኔ አልተባልኩም። ለምሳሌ ምን ይሻላል ምን ይበጃል የኖሩ ጉዳይ ያሳስባል። ምን ይሻላል ምን ይበጃል የኖሩ ጉዳይ ያሳዝናል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ታዲያ ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን በፍጹም ጨዋነት ኮሜንት ላይ ጻፍ በማድረግ ብለውም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። በነዛ እየላካችሁ ፍቅራችንን እየተሰጣጣን ወደፊት እንሄዳለን። ለማንኛውም የዛሬን አበቃው። ይመቻችሁ ባይ